መታችሁ ቅቤ ተቀቡ በሉ። እንኳን ደስ አላችሁ በሉ ሁላችሁ ማለት ነው። ደስ አላችሁት። እሱ እንደዚህ ሰላም ተረጋጊ፣ አንቺ ተረጋጊ፣ ፍሮሽንም ቀይሪ። ደስ አላችሁት። እኔ የሚላውኝ ነው የሚቀይራችሁት። ቶ በእናታችሁ ካስጠላችሁ በሎ ኮናችሁ መውጣት ትችላላችሁ። ቶ በእናት እኔን አትንኩልኝ በእግዚአብሔር። ኖ እንደዛ ሳይሆን ተረጋጉ፣ እናንተ ተረጋጉ ነው ያልኩት። ኢንሻአላህ እሱ ደግሞ ተሽሮት ይመጣል። አላህ ነገ ይመጣል። በውስጥ ወዳጅም ጠላትም እንዳለ ሆኖ ደግሞ አላህ ይሻሽረው። ሌላ ምንም አይባልም። እሱ እኮ ስለዚህ እዚህ ወጥተሽ አታልቅሽ፣ በቃ ወረጂ በቃ። አዎ እንትን ካለ ደግሞ አብርዬ እኔ ማሪ በቃ እንትን ነው ራሴን አረጋግ ማሪ ራሴን እንትን ነው እኔ ወረዱ በቃ ከዚህ ወረዱ ማሪ ፈጣሪ ያለ ይሆናል ሁሉም ነገር እና ሰው ያለ አይሆንም መቼም እግዚአብሔር ያለ ነው የሚሆነው። እሺ አይዞሽ ተረጋጊ ሰብርዬ፣ ሴኩሪቲኒ መረጋጋት። ሰላም እህቶች እንዴት ናችሁ? አለሁ አለ የኔ ውዶች አታልቅሱ እሺ። ሁላችንም ከፍቶናል። የምር እኔም በጣም ከፍቶኛል። ግን ደግሞ ደስታ ይበላቸውና ገለቴ እሺ። እነሱም አላየሽም እንዴ እንደዛ እያሽቃበጡ ምናምን ዛሬ ጭራሽ ማለት ነው። ጭራሽ ከአንድ ተምረናል ይላሉ። ጭራሽ ከአንድ ከተማረ ሰው የማይጠበቅ ነገር ክፍት አፋሻም ሁላ ማለት ነው። ዝም ብለው ነው አፋቸውን የሚከፍቱት። በጣም ነው የሚያስጠሉት። ሲጀመር ምንድን ነው ለብሩኬ ጊዜ ድራማ ነው። ለብሩኬ ጊዜ ሲታመም በሽታ ነው። እሱ ሲታመም ድራማ ነው። ለብሩኬ ጊዜ ድራማ ነው። እሱ ስትታመም ደምን ያለቅሳሉ። እንዴት ይደረጋል? እንዴት ይደረጋል? እንዴ አፋቸው ብቻ አይጥልም እንዴ? አንድ ወር ሙሉ ይኸው ልጁን እንደ ጨርቅ እንደ ስጋ እኚ ብለው ነው ይበሉት። በሽተኛ አረጉት እኮ በቆሙ። ኧረ በእናትሽ ቆማ መሄዱ ራሱ እሱ ስለሆነ ሙዳናቸው እግዚአብሔር ነው ምላችሁ። አንቺ ወንድ ልጅ ወልዶ ሴት ልጅ ወልዶ ትዳራ አስከብቶ መጥቶ እዚህ ጋር የሰው ልጅ እንደዚህ ይበላል። ግሊኮስ ተተክሎለት እየሰራ እያዩ እንትኑ ተተክሎለት ስንሄድ እኛ ታመንት ትንሄድ ሐኪም ቤት እንዴት ነው? ልክ እንደዚህ ነው የሚደረገው። ሽምጥጥ አድርገው አይ ስራ ነው ሁለቱ ጊዜ ስራ ነው። ሱብሃንአላህ የስራቸውን ይስጣቸው። ሁሉም ልጆች አሏቸው፣ አራጊቶች ናቸው። እጃቸውን እሱ የማርያም ድንግል ማርያም በጎኑ አለች። ምንም አይሆንም። ምንም ደስታችሁ ሁሉ ታፍራለሽ እንጂ ብሩኬ ምንም የእናት ወሳብታለ ምንም አይሆንም። ግን ራሳቸውን ተቆጣጠሩ፣ አታልቅሱ። ሁላችንም በየሃይማኖታችን ጸሎትም ዱዓም አድርጉለት። እኛም ዱዓ እናደርግለታለን። ብቻ የዋህነቱ አምላክ ቀጥ ያድርገው። ነገ በሰላም ይምጣ። እኔ ራሱ ምግብ ራሱ አልበላሁም። የምሬ ነው የምላችሁ። በጣም የዋህ ነው። በጣም ይሄ እንዳይመጣ ነበር እየፈራሁ ያለሁት። ግን አስመሳይ ሁላ ናቸው እዚህ የተሰበሰቡ። ሁለቱንም እንወዳለን ይላሉ። እሱን የሚረዳ ጠፍቷል። ልጅ ሶፊያ እሱ እኮ በቁመት ታሟል። እሷ ሆስፒታል የገባችበት ሰዓት ራሱ ይሄ ልጅ በቁመት ታሟል። አይኑን መከፈት በጣም እያቀታ ወንድ ልጅ ነው ስለተባል ነው እግዚአብሔር ነው ምን እያንቀሳቀሳል እንጂ ባለፈው ራሱ ቤት ሂዳ ለአባቴ ነገርልኝ ስትለው ምንድን ነው ያለው? እኔ አሞኛል፣ በጣም አሞኛል፣ ተይኝ፣ ደክሞኛል፣ በጣም አሞኛል አለ። ጥሩ ነገር ልግ መኪናውን ይዞ መኪና ውስጥ የሆነ ነገር ሳይሆን እዛው መውደቁ ጥሩ ነገር ነው። ሁለተኛ ነገር ለሱ ይሄን ነው በቃ ይሁዲ ነገር ሲሆን ደስ ይላታል። ይሁን አላውቅም። ይሄን ነው ሁለተኛ ነገር ትናንትና ምን አድርገውት ነው? ምን አብልተውት ነው? ምን አስነክተውት ነው እንደዛ የሆነው የወደቀው? ልጁ በግድ አጭሰው አቃጥለው ሊደልፉን ነው እንዲ ያራይራቅ ከሁለቱም የምሬ ነው። ማሪ ትሪት ማድረግ አለበት ራሱ። እኔ እያልኩሽ እኮ ነው። ማንም የለም የሚረዳ ሰው የለም። ለእናቱ ተደብቋል ይሄ ነገር። ማንም ይረዳ የለም። አይዞ ወንድሜ ተመለስ የሚለው ሰው ማንም የለም። ኢቱ አጠገቡ ሆና ወንድሜና እኔ ጋር ትሪት አርግ ራስን ተመለስ እንዳትበል የተሌላ ልጅ ነው። እናቷ በዚህ እድሜ ላይ እንዳትጎዳ በኔ ምክንያት ብሎ ለእናቱ ምንም ነገር አይናገርም። እናቴ እንዲህ ሊሰበር አልፈልግም ብሎ
ማን ይረዳሽ? ውስጡ ላይ ነው የሚበላው። እሱ ሲገፋው አውጥቶ መናገር አይፈልግም። ሰው ማስከፋት አይፈልግም። ማስቀየም ሰው አይፈልግም። ውስጥ ውጦ የተኛው ችግር ይችል። ይሄ ልጅ እኮ ወደ ሚዲያ ላይ እየሳቁ ሲመጡ ውስጡም እንደዚህ ነው ትላላችሁ። ብዙ ነገር ነው ያለው። ብዙ ቤተሰቡ የሚያስረዳድ ነው። በጣም በብዙ መንገድ የሚጨንቅ ልጅ ነው። ለራሱን ህይወት ለመመራት በጣም የሚጨንቅ ልጅ ነው። ስንት አላማ ያለው ልጅ ነው። እናቴ እንዳለ ስንት አላማ እንዳለው ያለው ልጅ ነው። አሁን ዱብዳ ስታመጣበት ልጅ አለ ብላ ዱብዳ ጣለችበት። እሱንም ተይው ችግር የለውም ሀይሚ ከኔ ጋር ሆኔና ልወጣው ችግር በእናትሽ ተረጅኝ አላት። 2-3 ጊዜ ገፋችው። እንዴ ጓደኛ ፊት ራሱ እኮ መዋረድ ራሱ ይሄ ብቻ አንድ በሽታ እኮ ነው። አለመፈለግ እኮ አንድ በሽታ ነው። እንዴ እንደዛ ዘጋይቶ ተቀበኝ ይቅርታ ቢላት ቀለበት ተቀበኝ አልቀበልም አለችው። አሁን ላይ ደግሞ ለአባት ሄደ ሳላስረዳ ስትለው ኧረ ሀይሚ ምን ብዬ ላስረዳ እንለያይ ብዬ አላት። የምር በጣም አሞኛል ስትለው አይመለከተኝም ቁጭ በል ብላ ገፍትራው ነው እንደውም ሄደችው። ቁጭ በል መኪና ሂደ የሆነ ነገር እንዳትሆነ አለችው። ግን እዚህ ምድር ላይ እንደው ከሴ ጎን እንቁም እያሉ እያሽቃበጡ ሁላቸውም የስራቸውን ይስጣቸው። የምር ልጁን እንደ ስጋ እንደው ልክ እንደ ዲማስ እንደምታይ ስጋ እንጭጭ አርጎ ነው የበሉት። ጅቦች በጣም አሳፋሪ ናቸው። ተምረናል ይላሉ። ይሄን የተማርን ሰው ነው ይላሉ። ባለጌዎች ትምህርት ዛሬ አሞኛ እግዚአብሔርን እንደ የድሮ ሰላም ቢሆን መልክ ብልቅ እግዚአብሔርን አሞኛ። ሰላም አንቺ ተረጋጊ። ለነሱ ቦታ ትስጫቸው። አታልቅሺ። ሁላችንም ከወንድማችን ጎን በጸሎትን በዱዓም አለን። ብቻ በሰላም ነገር ያሰማን። የምር የዛሬው ሌሊት በጣም ረዝሞብኛል። የዋህ ነው ልጁ። እኛ እንኳ የሆነ ነገር ሲገጥማ ውጭ ሀገር እኛን እንኳን ማያውቀን እሱ ነው። ማነው ዩቱበር? እስኪ መጽናናቱን ይስጣችሁ። አይዟችሁ። አመት በዓል ሲደርስ ማን ዩቱበር ነው አይዟችሁ እንዳይከፋችሁ ባያውቀንም ማለት ነው። በሚዲያ ነው ለኛ የሚነግረን። እንግዳ በውስጥ እንገናኝ በሚዲያ አይዟችሁ እንዳይከፋችሁ ቤተሰቦቻችሁ ጋር ያገናኛችሁ ፈጣሪ። አይዟችሁ ያልፋል፣ አላማችሁን አትሰሩ እያለ የሚመክር ወንድም እኮ ነው። በዚህ ልክ እንደዚህ 1 ወር ሙሉ ዋሉበት አደሩበት። እንዲህ ይሄ ይገርማል። እንዲህ ያለመውደቁ ይገርማል። እንዲህ ምን አይነት ስነስርዓት ነው ያላቸው? እኛን አይገባቸው ምናምን ይላሉ። እነሱ ናቸው የማይገባቸው። 50 ባልቴት ጊዜዋን የጨረሰ ገገመው ታስጠል ዝም ይባል። እሱ እንደዚህ ሆነ ሌለ እግሩ ለወድቃ ራሱ እሱን የሚባል ሰው እየነታገኝ ዝም ይባላት። እኔ አሞኛል፣ ማውራት አልቻልኩም። ቢችል የሚያወራ ራሱን ይጠብቅ። እሱ አሁን ያለበት ከዚችም ከመጣችው ሸይጧን ይቺ ራሱ ሰይጣን ናት የመጣችው። ሰይጣን ናት የገባት። ከመጣይ ጀምሮ የሚገጥመው ችግር ከመጣይ ጀምሮ በቃ ሰላሙን ነስተዋለ። በቃ ካጠገቡ ትራቅ። ስጦታም አይቀበል ምንም አይበል። 1 ሳምንት በቃ ይጠጋ ወደ ፈጣሪው። እንዴ እንደሚጨነቅ በቲክቶክ መቼ ያስቀመጡት? እንዴት ይቀመጥ? በየመንገዱ ይጠራሉ ልጁን። እኔ በእግዚአብሔር ነው ብላችሁ ራሴ ያወኘ ማለት ነው። ወንድሜ እንዳና ይሆንና እያንዳንድሽን ይልክ በልክሽን እኔ ዛሬ ምንም አልችልም። እግዚአብሔር ወይኔ የሰው ልጅ በህመም ይደሰታል። በህመም